አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ብሩኬ ዛሬ ማታ ላይቭ እንገናኝ ብሏል። እንግዲህ እንዳያችሁት እናማ በሰላም ያድርገው ብቻ። ለሆነ ሪዝን ይመስለኛል ሳስበው ዝም ብዬ ለጌም ለጨዋታ ጀስት ዝም ብሎ ለመጫወት ምናምን ከሆነ ጥሩ ነው፣ ደስ ይላል። ካልሆነ ደግሞ የሆነ ሪዝን ይኖረዋል ብዬ አስባለሁ። ምን ሊያሳውቁን እንደሆነ አላቅም። ብቻ ግን ያው ሰላም ያድርገው እንግዲህ ለጨዋታ ጀስት ፈታ ለማለት ምናምን ከሆነ ኖርማል ነው። ግን ደግሞ በዚህ ሰዓት አልነበረም ብሩኬ ለማንጫጫት ካልሆነ በስተቀር ታየኝ እኮ ማታ ላይ የምር። ብቻ አዳሜ ዝም ብላችሁ እዛ ገብታችሁ የጅል ስራ እንዲያሰሩ አደራችሁን። የምሬን ነው። መቼም እናንተ አያርማችሁ ምን ብትናገሩም አሰሙም። እዛ ላይ ገብታችሁ መቼም እሱን አሸማቀን እናወጣለን ለማለት እዛ ከስር ዝም ብላችሁ። በነገራችን ላይ ኮሜንት መዝጋት ይችላሉ። ኮሜንቱን ክፍት የሚያደርጉላችሁ ያው ይውጣላችሁ ብለው ስላሰቡ ነው። እና ምንም ብትሉ እነሱ ላይ ምንም የሚቀንስ ነገር የሚጨምር ነገር የለም። ግን እሱን እንደዛ በቃ ተሳድባችሁ አሰልችታችሁ ለማውጣት ነው ጥረታችሁ፣ ተሳዳቢዎች ማለት ነው። ስለዚህ ለማንኛውም ምንም አላችሁ ደግሞ ሱብሃንአላህ። ሰው እኮ በጣም ነው የሚገርመኝ ማለት ነው። ብሩኬ እንደዚህ ብሎ ስላስተዋወቀ ምን አሉ? በቃ አንበሳ ሊያወርዱለት ነው፣ አንበሳ እንደዚህ ልልለት ነው፣ እንደዚህ ና ቶሎ ብለውት ነው ምናምን የምትሉ ሰዎች ማለት ነው። ገና ለገና ይሆናል በማለት ማለት ነው። ገና ለገና ይሆናል በማለት እና ቢወርድለትስ እናንተ ምን አስጨነቃችሁ? ያለው ነው የሚሰጠው አይደለ? ይስጡ በቃ ምን ችግር አለው? ምንድን ነው እናንተ በቃ የብሩኬና ሃይሚ ነገር በቃ ሲሆን እንደዚህ በቃ በጣም ነገሮችን ክብድብድ የምታደርጉት። በተለይ ቲክቶክ ሲመጡ እንደ ጉድ ነው የምታወሩት። በቃ የሌለ ቲክቶክ እኮ ምን ተሳዳቢውም ምኑም ጅሉም ደህናውም ምን ቲክቶክ እኮ ሁሉም ሰው የሚጠቀመው ነው። ትንሹም ትልቁም የሚጠቀመው ነው። ገባችሁ? የፈለገ ሰው ላይቭ ገብቶ ይጫወታል። ከማንኛውም ሰው ከፈለገው ሰው ጋር ይጫወታል። በቃ ጓደኞቹ፣ አድናቂዎቹ ዝም ብሎ ምናምን ሰው የሚወዷቸው ምናምን ጊፍት ይሰጧቸዋል። ኖርማል ነው። ይሄ የስራው ባህሪ ነው። ገባችሁ? ምንም የተለየ ነገር የለውም። ዓለም የሚጫወተው ነገር ነው። ላይክ የተለየ ነገር አድርጋችሁ ምናምን ደግሞ ላይቭ ሲመጡ ሁልጊዜ በቃ ለልመና ነው ለምናምን እያላችሁ ልታሳቅቁ የምሞክሩ የኔ ቆንጆ እነሱ አገራቸው ላይ ፈታ ዘና ብለው የፈለጉትን ለብሰው የፈለጉትን ጠጥተው በልተው ዘና ብለው ከፈለጉ ቦታ ሂደው በቃ እየሰሩ ያሉ ልጆች ናቸው። ምንም የሚጎልባቸው ነገር የለም። ምንም በቃ ከበቂ በላይ በዶላር እየሰሩ ነው ዩቲዩባቸው ላይ። ከዛ በተጨማሪ ደግሞ ትርፍ ስራ አላቸው። የየራሳቸው የግላቸው ስራ የከፈቱት ቢዝነስ አላቸው። ይሰራሉ ቢዝነሳቸውን። ገባችሁ? እነሱ ስራ ላይ ናቸው። እነሱ ጥሩ የሆነ ኑሮ እየኖሩ ነው። ምንም የሚጎልባቸው ነገር የለም። እዚህ ጋር ከስንት አንድ ቀን ደግሞ እኮ በወር አንዴ ወይም ደግሞ በሳምንት አንዴ ወይም በሁለት ሳምንት አንዴ ወይም ደግሞ በሶስት ሳምንት አንዴ ለሚመጡት ነው እንደዛ የምትሆኑት ማለት ነውና በጣም ይገርመኛል። እኔ ብዙ ጊዜ ነው የምታዘባችሁ ምናምን እና ለምን እንደዚህ ታደርጋላችሁ? እና ዝም ብላችሁ በባዶ ሜዳ ይሄ ነው በቃ ስንቱን አወራችሁ፣ ስንቱን አላችሁ፣ ስንቱን በቃ እነዚህ ልጆች ብጥብጥ ብለው ይኸው ብጥብጥ አደረጋችኋቸው ሁለታቸውንም። እነሱም በቃ ነገሮችን ተረጋግተው መፍታት የሚባል ነገር የለም። ሁለታቸውም እልከኛ ናቸው፣ የመጨረሻ እልከኞች። እኔ እኮ በጣም ከሀይሚና ከብሩክ የሚያስቀኝ ነገር ማለት ነው ሰው እንዴት በቃ ጭቅጭቅ አይሰለቻቸው? አይጥና ድመት በሏቸው በቃ አይጥና ድመት። ፍቅራቸውን በዛው ልክ ነው፣ ጸባቸውን በዛው ልክ በቃ መጨቃጨቅ፣ እልከኞች። አንደኛው ውሃ ሊሆን አይልም በቃ ምናምን። እና እዚህ ጋር ደግሞ ኦዲየንስ ላይ ራሱ ከባድ መከፋፈል ምናምን አለ። በፊት ሁለታቸውንም በአንድ የሚወዱ ራሱ ቅይር እያሉ ምናምን እንትን እያሉ እያየኋቸው ነው ምናምን ነገርና በቃ ሳይድ ይዘው አሁን በቃ እንትን ማለት ነው፣ እርስ በርስ መበላላት ነው። በሁለቱም ሳይድ የሚናገሩት ነገር በጣም የሚያስጠላ ነገር ነው ምናምን እና ተው። በዚህኛውም በኩል ሴት ልጅ አክብሩ እያላችሁ ከሴት ጎን ሆኑ እያላችሁ እናንተ ግን ሴትን ስትረግጡ ያውም እናትን ገባችሁ?
የራሳችሁን ሴትነት ትታችሁ ሌሎችን ሴቶችም ራሱ እየተሳደባችሁ ነው። ስለዚህ ሴት ከሆነ ሴት ነው። ሴትን የምታከብሩ ከሆነ ሁሉም ሴት መከበር መቻል አለበት። ገባችሁ? ከእናት ይጀምራል። እናት እናት ነች። እናት ምንም ያደረገችው ነገር የለም። እናትን እየከተታችሁ አሁን ሺህ ጊዜ ተነገረ በዚህ ጉዳይ። ምንም በቃ አእምሯቸው ድንዝ ያለ ደነዞች ናቸው። እዚህ ቲክታክማ እናት የሚዘቀዝቁ ሱብሃንአላህ። በምን አይነት አስተሳሰብ እንዳላቸው ራሱ አላቅም። በጣም እኔ ራሱ ብዙ ጊዜ የተናገርኩት ስለዚህ ነገር ማለት ነው። ግን ማንም የሚሰማችሁም የለም። እኔማ በእነሱ እድሜ ልክ ለሆነም እችላለሁ። ገባችሁ? ግን ከኔ በላይ እናቶች ምናምን እየገቡ ሁሉ ይለምኗቸዋል እኮ የምር። ለምንድን ነው እናትን እንደዚህ የምታደርጉ? ተው እርስ በርስ አትጣሉ እያሉ ይለምኗቸዋል። ግን አይሰሙም የመጨረሻ እና እኔ ምን አይነት ቅንጭላት እንዳላችሁ አላቅም። ምን አይነት በቃ በእናንተ እጅ እኮ አይደለም ርዚቅም ሞትም በአላህ እጅ ነው። ገባችሁ? እናንተ ምንም ነገር ብታደርጉ እሳቸው ምንም የሚሆኑት ነገር የለም። ስለዚህ በቃ እንደዛ እያደረጋችሁ ራሳችሁን ወንጀል ውስጥ ባትከቱ መልካም ነው። ኦልሬዲ ገብታችኋል፣ ተዘፍቃችኋል እዛ ነገር ውስጥ። ግን ደግሞ እንደው ባታበዙ፣ ካሁኑ ብታቆሙ፣ በቃ እንደዚህ አይነት ስራችሁን ብታቆሙ እና ሌላው ደግሞ ትንሽ ኮሽ ባለ ቁጥር የምትናገሯት ነገር አለች፣ ሁልጊዜ ተደጋጋሚ ምናምን ማለት ነው። ይሄ ምንድን ነው የሚባለው? የአረቄ እንትን ልጅ የጠላ ምናምን ሻጭ ልጅ ምንድን ነው ድሮም የሴት ልጅ ድሮም እንደዚህ እያላችሁ የምትሳደቡ ማለት ነው። እኔ ምን ያክል የዘቀጠ ጭንቅላት እንዳላችሁ ነው እኔ እየተረዳሁ ያሉት ማለት ነው። ምን ያክል በጣም የወረደ አለ አይደለ? ምንም እንደ ሰው መጀመሪያ ሰው ሁኑ እናንተ። ሲቀጥል ደግሞ እናንተ ሴት መሆናችሁን አትዘንጉ እዚህ ጋር ማለት ነው። ሴት ነው ሁልሽም ያሳደገች ሴት ነው አይደለ? ወልዶ መከራዋን አይታ 9 ወር ተሸክማ በቃ ልጆቿን ለማሳደግ ስንት ነገር ለፍታ ምናምን ያሳደገቻችሁ እናት ነች አይደለ? እናት ሴት ነች። ሴትን አክብሩ። በቃ የራሳችሁን ሴትነታችሁን አክብሩ። የሰው እናት እንደዛ እያላችሁ ከምትሳደቡ፣ ማናችንም እኮ ሴት ነው ያሳደገን፣ ሴት ነው የወለደን። ገባችሁ? ይሄ ደግሞ ጀግንነት ነው። ገባችሁ? ከገባችሁ ማለት ነው። እነሱን እንደዛ እንትን ባላችሁ በተሳደባችሁ ቁጥር የእነሱን እድሜ እየጨመራችሁ ነው፣ የእናንተን እድሜ ደግሞ እያሳጠራችሁ ነው፣ ቢገባችሁ ማለት ነው። ምክንያቱም እንደዚህ አይነት ማንነት ያለው ሰው በቃ ማንነቱን ረስቶ ሰውን እንደዚህ በማያገባው ህይወት ገብቶ የሰውን እናት የሚሳደብ የዘቀጠ አእምሮ ያለው ነው እንጂ ጤነኛ ሰው አይደለም መቼም። ስለዚህ ደግሞ ጠላ አረቄ የምትሉት ብዙ ነገር ተደጋግሙታላችሁ። ይሄን ነገር ጸብ በተፈጠረ ቁጥር፣ ድራማ በተፈጠረ ቁጥር ልጁን ለማሸማቀቅ በዚህ መንገድ ነው የምትመጡት ምናምን ማለት ነው። እሱ እኮ በግልጽ ተናግሯል እኮ ብሩኬ ማንነቱን የሚረሳ ልጅ አይደለም። በኩራት ነው የሚናገረው፣ በኩራት በቃ። ልጁ ደግሞ ከድሮ ጀምረን የምናውቀው ልጅ ነው። ቅብርር ብሎ ዘናጭ ነው፣ ሞዴል ነው ምናምን፣ ቅብርር ብሎ ያደገ ልጅ ነው ምናምን። ገባችሁ? እሱን የሆነ ነገር በቃ ለማሸማቀቅ የማትሄዱበት መንገድ የለም። ይሄን ነገራችሁን ሰምቶ ራሱ ማለት ብዙ ጊዜ ተናግሯል። የዛኔ ቤት ሰርቶ የሰጣት ሰዓት ራሱ በግልጽ ነው ሲናገር የነበረው፣ ሲያመሰግናት የነበረው። እንደዚህ አድርገሽ አሳድገሽን ምናምን በቃ ለዚህ አብቅተሽናል ምናምን ብሎ ለእናቱ ቤት ገዝቶ የሰጣት ጀግና፣ የሚሰራውን የሚያገኘውን ነገር ቁም ነገር ላይ የሚያውል ከሱ አልፎ የሌሎችን ስኬት የሚፈልግ ልጅ ነው እንግዲህ። እና ምን አሁን በተፈጠረው ነገር እንግዲህ በቃ በዚህ ነገር ላይ እርቀት የምትሄዱ ሰዎች ፈጣሪ ልቦና ይስጣችሁ ነው የምላችሁ። ሌላው ወደ ቅመሜ ስመለስ፣ ቅመሜንም ያልሆነ ነገር የምትናገሩ በጣም መጥፎ በቃ የሌለ ነገር ሴት ሁናችሁ፣ እኔ እንጃ በእውነት እኔ እንጃ አላቅም። እነሱ ምንም ቢሆን ብዙ ነገር ያሳለፉ ልጆች ናቸው። ነገ ጧት አብረው ሊሆኑ የሚችሉ ልጆች ናቸው። ምንም ቢሆን ዞሮ በዛ ልክ መናገር በዛ ልክ ማውረድ አይጠበቅባችሁም። በቃ ሰው የወደዳችሁትን ነገር ይዛችሁ ወደፊት መጓዝ፣ ፍክክር አትቅጠሙ። ሁለታችሁም በሁለቱም ሳይድ እከሌ እንደዚህ ስላለ እኔ እንደዚህ አደርጋለሁኝ እያላችሁ እልክ ውስጥ ገብታችሁ ለምንድን ነው ራሳችሁን ሌላ ታሪክ ውስጥ የምትከቱት? ስለዚህ ውዶቼ ተው፣ በቃ ወደ ራሳችሁ ተመለሱ። የምሬን ነው። የሀይሚዬንም ማዘሯንም ጋሽዬንም እየዘቀዘቃችሁ ብዙ ነገር የምትሉ ሰዎች እንደው ቤተሰብ የላችሁም? እንደው ወደ ቤተሰብ የምትሮጡ ሰዎች። ለማንኛውም እኔ እንጃ ምን እንደምል አላቅም። ፈጣሪ ልቦና ይስጣችሁ። እንግዲህ ቅመምዬ ፈጣሪ ሁሉን ነገር አስተካክሎ ወደ ራሳችሁ የምትመለሱበት መንገድ ፈጣሪ መንገዱን ይክፈትላችሁ፣ ልቦና ይስጣችሁ ነው የምላችሁ ጨረቃዎች።
እንግዲህ ዛሬ ምን ይዞ እንደሚመጣ አላቅም። ብሩኬ ማለት ለሆነ መልእክት ሊሆን ይችላል የሚመጣው። ከዛ ውጪ አሁን ዛሬ የሚለቁልን ቪዲዮ አላቅም። ሀይሚዬ በቤቷ ልትመጣ ትችላለች ከወንድሟ ጋር ምናምን እንጃ ብቻ አላህ አለም። ከዚህ በኋላ በምን አይነት መንገድ እንደሚመጡ አላቅም። እንግዲህ ትናንት ተለያይተናል ብለዋል። ሀይሚዬ እቃዋን ወስዳለች ምናምን ነገር እቃዋን ወስዳለች እንዴ? አልወሰደችም፣ ፎቅ ነው የሄደችው። እና የሚመጣውን ነገር ዝም ብለን ማየት ነው። በሁሉም እንትን ብቻ ባትሳደው መልካም ነው። እነሱ እዛው እኛን ነው የሚያባሉን፣ እኛን ነው እርስ በርስ እንትን የሚሉን እንጂ እነሱ እዛው አንድ ናቸው ውዶቼ። እና እናንተ ራሳችሁን ጠብቃችሁ ምናምን ጥጋችሁን ይዛችሁ ብታዩ ብትመለከቱ ዝም ብላችሁ ሳትጨናነቁ ምን ሳትሉ ማለት ነው ጥሩ ነው። ሌላ ሳይድ ይዛችሁ እንደዚህ ከምትጨፋጭፉ ማለት ነውና ሌላ ጦርነት ቲክታክ እኮ ሶስተኛ የዓለም ጦርነት በሉት። እና ለማንኛውም ይመቻችሁ በያላችሁበት። ሀይሚን ብሩኬም እንግዲህ እንደዚህ ያደረጋችሁን እናንተ ናችሁ፣ እናንተ ባመጣችሁት ነገር ብቻ ግን ሰላማችሁ ይብዛ ባላችሁበት። ጥሩ ነገር ፈጣሪ ልቦናችሁን መልሶ ወደ መልካም ነገር ያምጣችሁ ነው ምላችሁ። እና መልካም ምሽት ብያለሁ። ባይ ባይ። መነጥርሽን አስተካክል አላስተካክል ይጣመ ተሰብሯል ያልኳችሁ አዲስ እስከማመጣ ድረስ ለምን ተጨነቃ? ለምን እንደዚህ አሁንም ከፈለገ ለክ